ሰላም ቤተሰብ ለማዕቲ ደግሞ ቃላትና አረፍተ ነገሮች በአንድ ጠቅለል አድርገን የነዛ ቃላቶች እንዴት በአረፍተ ነገር መጠቀም እንዳለብን አብራርተን አበጥረን እናያለን። መልካም የመከታተል ጊዜ ይሆንላችሁ። እንከታተል፣ እንያቸው። ጀስት ፈታየን እንማማራለን። ቃላትና አረፍተ ነገሮች እንጀራ በትግርኛ እንጀራ፣ አማርኛም እንጀራ፣ እንግሊዝኛም እንጀራ ነው። የኛ ነው፣ የሀገራችን የኛ የብቻችን ስለሆነ እንጀራ ነው። እዚህ በኦሪጂኑ ነው የሚጠራ ማለት ነው። ከዛ እንጀራ ስንጠቀምበት አደውባይ እንጀራ ሃብኒ ካብ ዝኾነ ጉዕዞ ነርና ወይ ኣብ ዝኾነ ስራሕ ምናምን ነርና ጠሚና ገለ በቃ ማዘርናስ ካዕትፈና ትዕግስቲ ሲኢናስ እናታችን እስክትሰጠን ወይም እህታችን እስክትሰጠን ድረስ አላስቆይ ብለን አረ እንጀራ ስጥኝ ስንል አደዋይ እንጀራ ሃብኒ እማ እንጀራ ስጭኝ ማለት ነው። እማ እንጀራ ስጭኝ፣ አደዋይ እንጀራ ሃብኒ ማለት እማ እንጀራ ስጭኝ። እንጀራ እዚህ ያለ እንጀራ በዚህ መልኩ እንጠቀምበታለን ማለት በሰንተንስ። በሌላ መልኩ ደግሞ እንጀራ በሊዐ ጸጊበ ማለት ነው። ሲተረጎም እንጀራ በልቼ ጠግቤ፣ እንጀራ ስለበላው ጠገብኩ፣ እንጀራ በልቼ ጠግቤ ይላል ማለት ነው። እና እንደዚህ እያደረግን ያግባባን እንጀራ ስንበላ እንጠግብልን አይደለም። እንጀራ በሊዐ ጸጊበ፣ እንጀራ በልቼ ጠግቤ። እንቀጥላለን። ማይ ማለት ምን ማለት ነው? ውሃ። ባለፈውም እነዚህ ወርዶች አይተናቸው ነበረ ማለት ነው። ማይ ማለት ውሃ። ኣብ ጉዕዞ ስለዝወዓልኩ ማይ ጸሚኡኒ፣ ኣብ ጉዕዞ ስለዝወዓልኩ ማይ ጸሚኡኒ፣ ጉዕዞ ስለዝወዓልኩ ማይ ጸሚኡኒ። በአማርኛ ጉዞ ላይ ስለዋልኩኝ ውሃ ጠምቶኛል። ኣብ ጉዕዞ ስለዝወዓልኩ ማይ ጸሚኡኒ፣ ጉዞ ላይ ስለዋልኩኝ ውሃ ጠምቶኛል። አየሽታ ምንም ያለ ሁለታቸውን ከጊዝ ድራይቭ ተደርገው የመጡ ስለሆነ ምንም ይህን ያህል ልዩነት የላቸውም። ኣብ ሚለው ጉዞ ላይ፣ ኣብ ጉዞ ላይ ስለዋልኩኝ ስለዝወዓልኩ፣ ማይ ውሃ፣ ጸሚኡኒ ጠምቶኛል። ትንሽ ነው ልዩነቱ ማለት ነው። በይዛ ካባ ማይ ሃበኒ ብጣዕሚ እዩ ጸሚኡኒ ዘሎ። በይዛ ካባ ማይ ሃበኒ ብጣዕሚ ጸሚኡኒ ዘሎ። በይዛ ካባ ማይ ሃበኒ ብጣዕሚ ጸሚኡኒ ዘሎ። እዚጋ በእናትሽ ለማለት በእናትሽ ውሃ ስጪኝ በጣም ነው የጠማኝ ማለት ነው። በይዛ ካባ በእናትሽ፣ በይዛ ካባ ማይ ሃበኒ በጣም እዩ ጸሚኡኒ ዘሎ። አሁን ለምሳሌ ጉዞ ምናምን እየሄድን ምናምን ከመንገድ ብናገኝ ይሄ እንደ ትህትናው ያነጋገር በእናትሽ ውሃ ስጪኝ በጣም ነው የጠማኝ፣ እንደዛ ነገር ቀላል አድርገን በይዛ ካባ ማይ ሃበኒ በጣም እዩ ጸሚኡኒ ዘሎ፣ በእናትሽ ውሃ ስጪኝ በጣም ነው የጠማኝ ይሆናል ማለት ነው። ወደ ቀጣዩ ስንሻገር አዳዲስ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ደንበኞቻችን ደግሞ ላይክ፣ ሼር እያደረጋችሁ ቪዲዮን ብዙ ሰዎች እንዲደርስ ስለምታግዙኝ በጣም ከልብ ነው የማመሰግናችሁ። እንቀጥል። ቂጣ ወይም ነው ቂጣ ይባላል ማለት በትግርኛ። ሎማዓንቲ ቂጫ ምስንካት ናይ መን ተራእዩ? ሎማዓንቲ ቂጫ ምስንካት ናይ መን ተራእዩ? ዛሬ ቂጣ መጋገር የማን ተራ ነው? ይህንን ሙር
የካምፕ ላይፍ ወይም ደግሞ የበረሃ ላይፍ የምታውቁ የበረሃ ህይወት የምታውቁ ካላችሁ እንደዛ ነው። በካምፕ ስትኖር በየተራ ምናምን ቅጫ ትጋግራለህ ማለት ነው። ሎማ አንቲ ቅጫ ምስንካት ናይ መን እዩ? ዛሬ ቂጣ መጋገር የማን ተራ ነው? ሎማ አንቲ የሚለውን ዛሬ ቂጣ ምስንካት መጋገር ናይመን የማን ተራ እዩ ነው ጥያቄ ነው። በነገራችን ላይ ሎማ አንቲ ቅጫ ምስንካት ናይመን ተራ እዩ። እዚ ኣብ ካምፖ ክንነብር እንዳለና በብተራ ንገብሮ ስራሕ ወይ ደግሞ በብተራ ክፍፍል ወይ ደግሞ ስኬጁል ወይ ደግሞ እቅድ ንብሎ ማለት እዩ። ዛሬ ቂጣ መጋገር የማን ተራ ነው? ይህ በተራ ነው የምንሰራው ማለት ነው። ያባባል እንቀጥል። ቂጣ ተሰንኪቱ አሎ ንብላ። ቂጣ ተሰንኪቱ አሎ ንብላ። ስለዚህ ተረኛ ቂጣ ተጋግሯል። እዚህ ጋር የታይፒንግ ትንሽ ተጋግሯል፣ ልነጭ ተጋግሯል፣ እንብላ ማለት አሁን ተረኛው ተነስቶ ቂጣውን ጋግሮ ምናምን አበሳስሎ ምናምን ሬዲ ካደረገ በኋላ ደግሞ አዘጋጅቶ ከጨረሰ በኋላ ቂጣ ተሰንኪቶ አሎ ንብላ። ቂጣ ተሰንኪቱ አሎ ተጋግሯል፣ ንብላ እንብላ ዝብል ትርጉም ይበና ማለት እዩ። ቂጫ ተሰንኪቱ አሎ ንብላ፣ ቂጣ ተጋግሯል እንብላ ይላል። እየቀጠለ ነው። ገዓት ማለት ገንፎ ማለት ነው። ዛሬ በነገራችን ላይ ምግቦች ዙሪያ ነው ፎከስ ያደረግነው። ቅጥር ብዙ የምንሰራቸው ነገሮች አሉ። ሳብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ቪዲዮውን ሁሉ ብዙዎች እንዲደርስ በማድረግ እንድትተባበሩን በአክብሮት እንጠይቃለን። ብዙ እንማማራለን። ሳብስክራይብ ስታደርጉ ደግሞ ኦል የሚለዋን የደወል ምልክቷን ማብራት እንዳትረሱ። እንቀጥል። ገዓት ገንፎ ቆሬ የሚያደዋይ ገዓት ዶ ትጋዕትለይ ምን ማለት ነው? ቆሪርኒ አደዋይ ገዓት ዶ ትጋዕትለይ እማዬ ብርድ እየበረደኝ ነው፣ ገንፎ ታገናፊልኝ። ይህ ልጁ አሁን በጣም ስለበረደው ምናምን ገንፎ እንዲያሞቀው ፈልጓል ማለት ነው። ትኩስ ገንፎ ቆሪርኒ አደዋይ ገዓት ዶ ትጋዕትለይ እማዬ ብርድ እየበረደኝ ነው። አደዋይ ማለት እማዬ ብርድ እየበረደኝ ነው፣ ቆሪ እንዳቆረረን እዩ ነው። ብርድ በርዶኛል ማለት ነው። ቆሪርኒ ብርድ እየበረደኝ ነው። ገንፎ ገዓት ዶ ትጋዕትለይ ማለት ታገናፊልኝ ወይ እየጠየቀ እንዲገናፋለት ማለት ነው። የብርዱ ስላልቻለ ማለት ነው። ዋይ ገዓት ክፈት ይላል። እዚህ ደግሞ ዋይ ገዓት ክፈት ዋይ ገዓት ክፈቱ ምን ማለት ነው? አቤት ገንፎ ስወድ ማለት ነው። ዋይ ማለት አቤት፣ ገዓት ማለት ገንፎ፣ ክፈቶ ስወደው ክፈቶ ማለት ስወደው ማለት ነው። ስወደው አቤት ዋይ ገዓት ክፈቶ ያለ አቤት ገንፎ ስወድ። እንደቀጠለ ነው። ቤተሰብ ከቸኮልኳችሁ ፓውዝ እያደረጋችሁ ማየት ትችላለች። ቆሎ ነው። ቆሎ ማለት ቆሎ ነው፣ ልዩነት የለውም። አማርኛም ትግርኛ። ደቢርና እኮ 7 ቆሎ ንቆርጥም ንነጅች በእኔ ያዙልኝ። ንቆርጥም ደቢርና እኮ 7 ቆሎ ንቆርጥም ማለት ደብሮናል ሰዎች፣ ቆሎ ንቆርጥም
በዚህ መልኩ ጻፉልኝ። ንቆርጥም ነው። በዚህ እንዲህ ነው የሚጻፈው። የታይፒንግ ኤረር ነው። ደቢርና እኮ 7 ቆሎ እንቆርጥም። ደብሮናል ሰዎች። ደቢርና ማለት ደብሮናል ለነጭ ሰዎች ደብሮናል እኮ ደብሮናል ሰዎች 7 ማለት ሰዎች ቆሎ እንቆርጥም ማለት ነው። ደቢርና እኮ 7 ቆሎ እንቆርጥም። እዚህ ያለ አይደል ዝም ብሎ ስልችት ሲል ምናምን ሲታከተ ምናምን እስኪ እያወራ ምናምን ተሰባስበህ ቁጭ ብለህ ቆሎህን ስትቆረጥም ያላል ጊዜ ይሄዳል ማለት ነው። ጊዜ ለማሳለፍ የምናደርገው አይነት ሲስተም ነው ማለት ነው። ሰናይ ስለዝሐመኒ ቆሎ አየቆርጥመንን ይብለሎ ይቅርታ ነተንቀሳቀሰ ስለዝሆነ ሰናይ ስለዝሐመመኒ ቆሎ አየቆርጥመንን እንብላ የተባለው ሰውዬ ቅድም ቆሎ እንቆርጥም የተባለው ሰውዬ አሁን ደግሞ ጥርስ ያመመኝ እያለ ነው። ጥርሴ ስላመመኝ ቆሎ አያስቆረጥመኝም። ሰናይ ማለት ጥርሴ ስለዝሐመመኒ ስላመመኝ ቆሎ አያስቆረጥመኝም። አያስቆረጥመኝም መቆርጥም አልችልም። ይሄ መንጋጋው ድዱ አሞታል ማለት ነው። የሰውዬ መጀመሪያ እንብላለው ደግሞ ጥርሱን ደግሞ ገለጸለት ማለት ነው። እንቆርጥም እንዝናና ፈተን ጊዜ በዚች እየተከትን እናሳልፍ። በቆሎው ማዋሪያ እንደ ነገር ነው የምንጠቀምበትና ያ ሰውዬው ደግሞ ጥርሱ ድዱ ስላመመው መብላት አልቻለም ማለት ነው። ስለዚህ ሰናይ ስለዝሐመመኒ ቆሎ አየቆርጥመንን ገንፎ ፈልጓል ማለት ነው። ለዛ ነገር ነው። እሺ እንቀጥል። ጠቅጥቆ ማለት ንፍሮ። ጠቅጥቆ ማለት ንፍሮ ማለት ጠቅጥቆ ንፍሮ። ጽባሕ ባሕቲ እዩ ጠቅጥቆ ይዘጋጀዶ ጽባሕ ባሕቲ እዩ ጠቅጥቆ ይዘጋጆ እዩ ጽባሕ ባሕቲ እዩ ጠቅጥቆ ይዘጋጆ እዩ። ነገ መባቻ ነው ንፍሮ ይዘጋጃል። መባቻ ብዙ ጊዜ ንፍሮ ምናምን እናዘጋጃለን አይደል? ለዛ ነው ጽባሕ ማለት ነገ ማለት ነው። ባሕቲ እዩ መባቻ ነው። ጠቅጥቆ ገንፎ ይዘጋጆ እዩ ይዘጋጃል ማለት ነው። ጽባሕ ባሕቲ እዩ ጠቅጥቆ ይዘጋጆ እዩ ነገ መባቻ ነው ንፍሮ ይዘጋጃል። ሎማዓንቲ ባሕቲ እዩ ጠቅጥቆ ሓዙ ደግሞ ንፍሮ ተዘጋጅቶ ምናምን መባቻ ደረስን ማለት ነው። ሎማዓንቲ ባሕቲ እዩ ጠቅጥቆ ሓዙ ይኸው ዛሬ መባቻ ንፍሮ ያዙ። ሎማዓንቲ ባሕቲ እዩ ይኸው ዛሬ መባቻ ነው። ሎማዓንቲ ባሕቲ እዩ ዛሬ መባቻ ነው። ጠቅጥቆ ንፍሮ ሓዙ ያዙ ይላል። ሎማዓንቲ ባሕቲ እዩ ጠቅጥቆ ሓዙ ጠቅጥቆ ተዘጋጆ ምናምን ንፍሮ ተዘጋጅቶ ምናምን የመባቻ ቁርስ ተጫጭሶ ምናምን ንፍሮ ያዙ እያለ ነው። ንፍሮ ያዙ። እንቀጥል። እሺ ቤተሰብ እንደቀጸልናዩ ባኒ ዝብል ንሻገር ኣለና። ባኒ ማለት ምን ማለት ነው? ዳቦ ባኒ በትግርኛ ባኒ እና ዳቦም ይባላል።
በአማርኛ ደግሞ ዳቦ እንላለን ማለት ነው። ቁርሲ ሻሂ ብባኒ ንቁረስ ፍጥን ዝበለት ፈጠን ያለ ቁርስ ላጥ አድርግ ለመውጣት ቁርሲ ሻሂ ብባኒ ንቁረስ ተረጉማችኋታ? ሲተረጉመው ሻሂ በዳቦ ቁርሳችን እንቁረስ። ሻሂ ዳቦ ቁርስ እንቁረስ ማለት ነው። ሻሂ በዳቦ ቁርሳችን እንቁረስ ማለት ነው። ኣብቲ እንዳባኒ ኬክ ሒዝካ ነዓ ኬክ ሒዝካ ነዓ ኣብቲ እንዳባኒ ኬክ ሒዝካ ነዓ ማለት የምን ማለት ነው? ይህ ልጅ የሆነ ነገር አለው ማለት ነው። የሆነ ነገር አለ ማለት ነው። ይሄ ሰውዬ ያዘዘውን በርዝዴት ወይ በዓል አለ ማለት ነው። ከዳቦ ቤቱ ነች ብትምትር ቤቱ ያጻጻፍ ችግር ሶሪ እያለ ነው። ከዳቦ ቤቱ ኬክ ይዘህ ና። ዳቦ ቤቱ ኬክ ይዘህ ና። ዳቦ ቤቱ ኬክ ይዘህ ና። ኣብቲ እንዳባኒ ከዳቦ ቤቱ እንዳባኒ ከዳቦ ቤቱ ማለት ነው። ኬክ ነው። ሒዝካ ነዓ ይዘህ ና። ነዓ ማለት ና ማለት ነው። ሒዝካ ማለት ይዘህ ማለት ነው። ባኒ ሓይሊ ወሃቢ ምግቢ እዩ። ባኒ ሓይሊ ወሃቢ ምግቢ እዩ። ዳቦ ኃይል ሰጪ ምግብ ነው። እዚህ ካርቦሃይድሬት አለው ተብሎ ስለሚታሰብ ለዛ ነው። ባኒ ማለት ዳቦ ኃይል ወሃቢ ሰጪ ምግብ እዩ ነው። ባኒ ኃይሊ ወሃቢ ምግቢ እዩ። ባኒ ኃይሊ ወሃቢ ምግቢ እዩ። ዳቦ ኃይል ሰጪ ምግብ ነው ይላል። ዳቦ ኃይል ሰጪ ምግብ ነው። ፀብሒ ማለት ወጥ ማለት ነው። ፀብሒ ወጥ እቶም አጋይሽ መምፂኦም ሰዓት ይርክባሉ። ፀብሒ ተዘጋጅዶ እየጠየቀ ነው። ይህምን ማለት ነው። እንግዶች መምጫቸው ሰዓት እየደረሰ ነው። ወጥ ተዘጋጅቷል ወይ? እቶም አጋይሽ እንግዶች ማለት ነው። እቶም አጋይሽ እንግዶች መምፂኦም ሰዓት መምጫቸው ሰዓት የርክብ አሎ እየደረሰ ነው። ፀብሒ ተዘጋጅዶ ወጥ ተዘጋጅቷል። ወጥ ተዘጋጅቷል ወይ? ይሄ ትልቅ ድግስ ምናምን አላቸው ማለት ነው እነዚህ ሰዎች። ትልቅ ድግስ ምናምን አላቸው ማለት ነው እነዚህ ሰዎች። እንግዶች ቀጥረዋል። ዝግጅቱን የቤቱ አባወራ ተዘጋጅቷል ወይ ብሎ እየጠየቀ ነው ማለት ነው። እቶም አጋይሽ መምፂኦም ሰዓት ይርክብ አሎ ፀብሒ ተዘጋጅዶ ቀዝቀዝ ብሎ ምናምን እንዲቆይ ምናምን ፈልጓል ማለት ነው የሰውዬ። እቲ ፀብሒ ዝሕል ይበል ትኩስ እዩ ዘሎ። እቲ ፀብሒ ዝሕል ይበል ትኩስ እዩ ዘሎ ማለት ነው። ይሄ ወጡ ቀዝቀዝ ይበል ትኩስ ነው ገና ማለት ነው። አሁን ሰናይ እቲ ፀብሒ ዝሕል ይበል ትኩስ እዩ ዘሎ። ወጡ
ወጡ እቲ ፀብሒ ማለት ወጡ ዝሕል ማለት ቅዝቅዝ ይበል ነው። ትኩስ እዩ ማለት ትኩስ ነው። ዘሎ ማለት ገና ትኩስ እዩ ዘሎ ማለት ትኩስ ነው ገና ትኩስ እዩ ዘሎ ትኩስ ነው ገና። እቲ ፀብሒ ዝሕል ይበል ትኩስ እዩ ዘሎ። ወጡ ቀዝቀዝ ይበል ትኩስ ነው ገና። አይ እንቀጥል። ፀብሒ ወስኽና ማለት ነው። አሁን ምግብ ምናምን በልታችሁ ምናምን አለ አይደለ ሲያንሳችሁ ወጥ ጨማሪ እንላለን። ወጥ ጨምሪን ብዙዎች ፍሬንዶች ምናምን ሰብሰብ ብላችሁ ጠረጴዛ ላይ እየበላችሁ ምናምን ወጡ ሲያልቅባችሁ ፀብሒ ወስኽና ትብሉ ማለት ነው። ፀብሒ ወስኽና ወጥ ጨምሪን ፀብሒ ወስኽና ወጥ ጨምሪን ማለት ነው። ስዋ ማለት ጠላ ማለት ነው። ስዋ ማለት ጠላ ማለት ነው። ስዋ የስክረኒ ኢለ ሓሲበዮ ኣይፈልጥን ኔሬ ስዋ የስክረኒ ኢለ ሓሲበዮ ኣይፈልጥን ኔረ ረ ሊሆን ይችላል። ኔሬም ምን ባል ትኽእል ኢኹም ማለት እዩ። ጠላ ያሰክረኛል ብዬ አስቤው አላውቅም ነበር። 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 ስዋ የስክረኒ ኢለ ሓሲበዮ አይፈልጥን ኔረ። ይሄ ሰው ምን ማለት ነው? አሁን ይሄ ሰው በጣም ጠላ ይወዳል፣ አይጠግብም ማለት ነው። ግን አንድ ቀን የሆነ ነገር ሰክሯል ማለት ነው። ሰክሮ ምናምን ይሄ ሲንገዳገድ ሰዎች ምናምን አቅፎ ምናምን አስገብቶ አስተኝተው ታድረው ጧት ሲገናኙ አንተ ምን ሆነ ምናምን ሲሉት ስዋ እኮ የስክረኒ ኢለ ሓሲበዮ አይፈልጥን ኔረ። ኃይለኛ ጠላ አግኝቶታል ማለት ነው። ጠላ ያሰክረኛል ብዬ አስቤው አላውቅም ነበር ይላል ማለት ነው ያ ሰው። ናይ አደዋ ስዋ እኮ ቢራ በሎ ዝገርም እዩ። የምን ማለት ነው? ናይ አደዋ ስዋ እኮ ቢራ በሎ ዝገርም እዩ። ይሄ ልጅ እናቱን በጣም ይተማመንባታል ማለት ነው። የማሚ ጠላ ቢራ በለው ገራሚ ነው ግረም ያለ። አሁን የሰው እናቱን የእናቱ ጠላ በጣም ነው የሚወደው። እናቱን በጣም ይተማመንባታል። እናቱ ደግሞ በቀላል እጅ ጥበባ እጇ ይለያል ማለት ነው። ናይ አደዋይ ስዋ እኮ ቢራ በሉ ዝገርም የማሚ ስዋ የማሚ ጠላ ቢራ በሉ ገራሚ ነው ይላል። ናይ ማለት ማለት ነው። አደዋይ ማሚ ስዋ ጠላ ቢራ በለው ማለት በሎ ዝገርም እዩ ማለት ገራሚ ነው ማለት። ኣብ እንተ መሸታ ስዋ ሰቴ አይፈልጥን ጭዋ ወድ ጭዋየ። ይሄ ደግሞ አሁን ራሱ እየካበ ነው ማለት ነው። ሰው ምን ማለት ነው? መሸታ ቤት ጠላ ጠጥቼ አላውቅም፣ ጭዋ የጭዋ ልጅ ነኝ። የሰው በራሱ ራሱን ከፍ ሲያደርግ ማለት ነው። ራሱን ሲያደንቅ ኣብ እንደ መሸታ ስዋ ሴቴ አይፈልጥን ጭዋ ወድ ጭዋ እየ። መሸታ ቤት ጠላ ጠጥቼ አላውቅም፣ ጭዋ የጭዋ ልጅ ነኝ እያለ ይቀጥላል። እና ለዛሬው
በዚህ ቀን ቤተሰብ እንግዶች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም የገና በዓል ይሁንላችሁ። ቻው